መኪና ውስጥ የሆነ ጂፒኤስ የተደቀነ ነገር አለ፣ የሆነ ሰው ደቅነዋል፣ እኔ ተጠራጥሬ ያለሁ መኪናዎቹን በጣም የተጠራጠርኩት የነበረው ብሎ ተናግሮ ነበር። ስለዚህ እነዛ መኪናዎቹ እንዲጣሩ ተደርጎ ነበር። ሲጣሩ ጊዜ ደግሞ ጂፒኤስ እንደተደቀነ ነው የተነገረው። ሁለተኛ ደግሞ አቤል በሚይዘው መኪና አሁንም ደግሞ በእንደገና ድምፅን የሚቀዳ የት እንደሚሄዱ ምን እንደሚያወሩ እንዳይቀዛላቸው የድምፅ ካሜራ ከጀርባው አስቀምጠው ነበር። እዛ ቀን በዛ መኪና ጂፒኤስ እና ካሜራ የድምፅ ካሜራ እንዲቀመጥ ያደረገው ደግሞ የጌታቸው ሰው እንደሆነና የመኮንን ሰዎች እንደሆኑ ተደርሶበታል። ይሄ በሙሉ ያደረገው ደግሞ የጋራጁ ዋና ኃላፊ የተባለውና ዋና አሰሪው ነው። ሰራተኛ ይሄ በሙሉ ሰራተኛው እንዲያደርግ ነው የታዘዘው። አስቡት። አሁንም ከአቤል ጀርባ ላይ ምንም እነዚህ ሰዎች ሊወርዱ አልቻሉም። አሁንም አቤልን ለማስጠቃት ወደ ኋላ የቀሩ ነገር የለም። ሆነ ብሎ ታጥቆ ነው የተነሱት። ለምን? አቤል ምንድን ነው ያጠፋው? ምንድን ነው ያደረገው? ለምን በዚህ ልክ ሊከታተሉ ቻለ? ሰው ይኑር ባለበት፣ አብረን ተስማምተን ይኑር ባለበት። ስለዚህ ሰራተኛው ሙሉ በሙሉ ነው ያምነው። በቃ እኔ ምንም ማድረግ አልችልም። ያው እንደምታውቁት ሌብነት የሚሰሩ ወንጀል የሚሰሩ ሰዎች አያምኑም። በትግልና በዱላ ነው የሚያምኑት። መጀመሪያ ምንም ነገር ሊያምን አልቻለም ነበር። በመጨረሻ ግን አመነ። አዎ በቃ እኔ አሰርዬ በአቤል መኪና ጂፓስ እና ካሜራ ድምፅ የሚቀርጽ ካሜራ አስቀምጥ ብሎኝ ነው። እኔ ምንም ማድረግ አልችልም። ከዛ በኋላ ያ መኪና እናንተ አምጥታችሁ ካስረከባችሁን በኋላ ተደውለው የባለ 3 ኮከብ ሆቴል እንዲከራይ ነው የተደረገው። አቤል ከሚከፍል ብር ከፍ አድርጎ ነው ያከራዩት። መጀመሪያ አቤል እዘድ ምንድነው መኪና ክራይ ውስጥ እንዲመጣ የተደረገው፣ ጋራጅ ውስጥ እንዲመጣ የተደረገው ሆነ ተብሎ ነው። አቤል መጀመሪያ የሚጠቀመው ሌላ ቦታ ነበር። ምክንያቱም አቤል ክፍለ ሀገር ምናምን ስለሚወጣ 4-5 መኪና ነው የሚከራየው። ሌላ ቦታ የሰራ። ከዛ አቤል በቅናሽ ብረኛ እንሰራልሃለን፣ አንተ የሀገራችን ጀግና ነህ፣ አንተ ጥሩ ነገር ነው የምትሰራው፣ ስለዚህ እኛ ድጋፍ እናደርግልሃለን፣ እኛ ጋር መታ ስፖንሰር ሆኖ ነው ብሎ ነው ያመጡት። ያ ምንድነው የተቀናጀ ሴራ ነበር። አቤል ወደ እነሱ እንዲሄድ ይሄ የመኪናው ባለቤት ከነ ጌታቸውና ከነ መኮንን ጋር አብሮ የሚሰራ ግብረ አብረን ነው። ከዛ አቤል እውነት መስሎት ያዋህ አይደለም፣ ጥሩ ነገር ለመስራት አይደለም የሚወጣው። እሺ ልሆናቸው ብሎ መጥቷል። ዛሬ ሚስጥሩ በሆኑ ዛሬ ነው የወጣው። ከዛ ከመኪና ድርጅት አስወጥነ ወደዚህ ወደኛ እንድትመጣ ያደረግን እኛ ሆነ ብለን ነው። ብር በኃይለኛ ተከፍሎ ነው። ሰሞኑ ደግሞ አንተ ላይ መኪና ላይ እንደ ጂፒኤስ ይሄ ካሜራ እንዲቀመጥም የተደረገው እኛ ብር በኃይለኛ ተከፍሎ ነው። ሰራተኛው ላይ እኔ ምንም ነገር አልፈርድም። ለምን? አሰሪው አዞታል። በቃ በህይወት ፍረድ ነው ያለኝ ነው ያለው። ቤተሰቦችህ የምትፈልጋቸው ከሆነ ቤተሰቦችህ ምንም ነገር ሊሆኑ የማትፈልግ ከሆነ እኔ ምልህ ነገር እያንዳንዱ ነገር አድርግ ብሎኛል። ስለዚህ ከእኔ ምንም ማድረግ አልችልም፣ አስቀምጫለሁ ነው ያለው። ለካ መኪና ውስጥ ካሜራ አስቀምጠው ነው እነሱ ሆነ ብሎ በስልክ የሚከታተሏቸው ነበረው። እንዲመቻቸው ነው እዛኔ ወደ ቅያስ የሆነ ጫካ ውስጥ ገብተው ሊያጠቋቸው የፈለጉት። ምክንያቱም እንደሚከተሏቸው ስለሚያውቁ ማለት ነው። አስቡት ምን ያክል ክፋት። ለዛውም ያ መኪና ውስጥ ካሜራና ጂፒኤስ የተደቀነው አቤልን ለመጉዳት ነበር፣ አቤልን ለማጥፋት ነበር። ግን ፈጣሪ አላለም። በሆነ አጋጣሚ እነዛ ልጆች እንዲሄዱ ተደረገ እንጂ አቤልን ለመግደል ነበረ እንደዛ የተደረገው ነበረው። ያ መኪና አቤል ከያዘው አቤልን የሆነ ነገር አድርገው የት እንደሚገባ የት እንደሚወጣ ተከታተሉት። አቤልን ለማጥፋት ለመግደል ነበር። እነዚህ ደግሞ ደብድበዋቸው ነው ጉዳተኛ ያደርጓቸው። አቤልን ደግሞ ለማጥፋት ነው። በቃ አቤል ለመግደል ነው ይሄ በሙሉ የተደረገው ነበረው። ከአንተ በላይ ብር ይከፍሉና ስለዚህ አደረግነው ምንም ችግር የለውም ነው ያለው የመኪናው ባለቤት። አስቦት በቃ ከአንተ በላይ ይከፍሉና አሁን እሺ አሁን ለምን ተከራዩ? እነዚህ መኪናዎችን እኔ እፈልጋቸዋለሁ እንዳይከራዩ ብዬ አይደለም ወይ ከሰብ በላይ የምከፍል ከነበረው ሲለው ጊዜ ከአንተ በላይ ተከፍሎኛል እንዴ ባለ 3 ኮከብ እኮ ነው የተከራየኝ። ስለዚህ ወዳውንም ከእናንተ ከወጣ በኋላ እንዲከራይ ነው የተደረገው። ይሄ ትእዛዝ ነው። ይሄም ከምንህ በላይ ብር ተከፍሎናል ነው ያለው። ሰውን አያዝን። ሰውን ህዝቤ ይጠፋል ብሎ አያስብ። ስራ የሚሰሩ ሰዎችን እስኪ የኔ ህዝቦች ይጎዳሉ፣ እነዚህ ሰዎች የሆነ ነገር ይሆናሉ ብሎ አያስቡ። ብቻ ብሩ ያገኙት ኋላስ ሌላ ነገር ምንም ያገባቸው ነገር የለም። ምንም ነገር ብቻ እነሱ ብር ያገኙበት፣ ብቻ እነሱ ደስተኛ ሆኑ። ያው አሁን አንድ ወንድማችን ኮማ ውስጥ ነው ያለው።
ምንድን ነው የምትጠቀሙት? በዚህ ልክ ለምን ወንጀል ለመስራት ትሞክራላችሁ? ለምን እንደ ሰው አታስቡ? እናንተ እኮ ሰው ናቸው። እናንተ ልትጎዱ የማትፈልጉት ነገር በሰው ላይ ለምን ታደርጋላችሁ? ኧረ ተው ተው፣ ለህዝባችሁ ማዘን አለባችሁ። አቤል ተጎዳ ማለት አቤል ሞተ ማለት እናንተ ጥቅማችሁ ምንድን ነው? አቤል እኮ ለብዙ ሰው ደራሽ እኮ ነው። አቤል ብዙ ሰዎች ካሉበት ጭንቅ የሚያወጣ ልጅ እኮ ነው። እሺ ዛሬ ከእሱ ጋር የሚሰሩ ዋና ዋና የተባሉ ልጆች ተጎዱ። ምንድን ነው ጥቅማቸው? እነሱ ተጎዱ ማለት አቤል ስራው ያቆማል ማለት ዘበት ነው። ምክንያቱም አቤል ታጥቆ ስራው ለመስራት የተቸገሩ ሰዎችን ለማዳን ወንጀል የሚሰሩ ሰዎችን ይፋ ለማውጣት ንብረታቸው የተቀሙ ሰዎችን ንብረታቸውን ለማስመለስ ሆነ ብሎ የተነሱ ሰዎች ናቸው። እሺ እናንተ ግን ሆነ ብላችሁ አንድ ሰው ካጠፋ ነው ይሄ ኬዝ ይተውታል፣ አንድ ሰው ከጎዳ ነው ይሄ ኬዝ ይተውታል። እንኳን አቤል ብትጎዱት እኮ ሉልና ብሩኬ እኮ ይሰሩታል። ገና ሌላ ጀግኖች አሉ። ይብላኝ ለእናንተ አስተሳሰብ እንጂ ሁሌ አንድ ሰው ካጠፋ ነው እኛ በዚህ ስራ ላይ በቃ እረፍ ብለን እንቀመጣለን፣ ወንጀላችን እንሰራለን፣ ወንጀላችን ይሰፋል ብላችሁ የምታስቡ እናንተ ወድሟቸዋል። ምንም የምታመጡት ነገር የለም። ለምን እነሱ ሂደዋል እኮ በብልጠት በእውቀት በልጠዋችሁ ሂደዋል። እውቀት ስላላቸው እውቀታቸው ሰፋ አድርጎ ስለሚያስቡ እንደናንተ ጭንቅላታቸው በሙሉ ልባቸው በሙሉ በወንጀል የተወጠረ አይደለም። በንጹህ ህሊናቸው ንጹህ ነው። ልባቸው ንጹህ ነው። ሁሉ ነገር ጥሩ ነገር በማሰብ ብቻ ነው ልባቸውና ህሊናቸው ንጹህ ነው የሚጓዙት። እናንተ ግን ሁሉ ነገራችሁ ጠበብ አድርጋችሁ ነው የምታስቡት። ሁሉ ነገራችሁ ቆሸዋል። አይምሯችሁ ቆሸዋል፣ ልባችሁ ቆሸዋል። ስለዚህ ያ ነገር ስለሆነ አንድ ሰው ካጠፋ ነው በቃ ይሄ ኬዝ እንደፈለገ እንሰራዋለን። ያ ሰው ካጠፋ ነው ይሄ ወንጀላችን እንደፈለገ ሀገራችን ላይ አስፋፍተን ሰውን እንጨርሳለን። ወጣቶች ያልሆነ መንገድ እንዲሄዱ እናደርጋለን። ህጻናቶችን ደግሞ ለሰይጣን እንገብራለን። በቀናቶችን ደግሞ ካላቸው ሃይማኖት ወጥተው ይሄ ድርጅት ላይ ይቀመጣል። እንደዛ ነገር ስለምታስቡ ስለሆነ እኮ ነው አቤልን ለማጥፋት ሆነ ብላችሁ የምትነሱት እንጂ እናንተ እውነት ለሀገራችሁ ብትጨነቁ ኖሮ እውነት ስራችሁ በጉልበታችን ሰርተን እናተርፋለን እንበላለን ብትሉ ኖሮ ይሄ በሆኑ ባልሰራችሁ። በተለይ በቢዝነስ ላይ ያላችሁ ሰዎች ለምን ለወንጀል ትተባበራላችሁ? በቃ ቢዝነስ አላችሁ፣ ቢዝነስ አሪፍ ስራ ነው ስሩ። እንደ ቢዝነስ እኮ አትርፊ ስራ የለም እኮ። ያለማወቅ እኮ ኃጢአት አይደለም። ጠይቃችሁ ቢዝነሳችሁ ከፍ ማድረግ መዘርጋት ማስፋት አለባችሁ። ምክንያቱም እንደ ቢዝነስ ጥሩ ነገር የለም። ሁሉ ነገር እንደ አሰሪ ነው የሚወስነው። ጎበዝ ሰራተኛ ከሆን ቢዝነስ በጣም ትርፋማ ነው። ግን እናንተ አይምሯችሁ በሙሉ በወንጀል ተጨማልቆ ይቀመጣል። ቢዝነስ ውስጥ ሆናችሁ ሌላ ወንጀል ለመስራት ትፈልጋላችሁ። ከወንጀል እኮ ቢዝነሱ እኮ በጣም ትርፋማ የሚሆነው፣ ብራችሁን በረካ የሚኖረው፣ በቃ ቤታችሁ ሰላም የሚኖረው፣ ልባችሁ ሰላም የሚኖረው እኮ በዛ በቢዝነስ ስራችሁ ነው። ለምን ቢዝነስ በጣም አሪፍ ያተርፋል። ትርፋማ ነው የምትሆኑት። የራሳችሁ ስራ ነው፣ የሰው ጭንቀት የሌለበት። አንዳንዴ ወላሂ የሰውን አይምሮ በምን እንዴት እንደሚደፈን እኔ ግራ ነው የሚገባኝ። ሰው ጥሩ ስራ ላይ ኑሮ ቢዝነስ ስራ ላይ ኑሮ ወንጀል ለመስራት የምትቸኩሉ ሰዎች ፈጣሪ ልቦና ይስጣችሁ። እኔ ምንም አላችሁ፣ ፈጣሪ ልቦና ይስጣችሁ። ሰው ከጥሩ ስራ ወጥቶ መጥፎ ስራ ውስጥ ይገባል። ሰው ጥሩ ስራ የሰራ ሰውን ለማጥፋት ይሞክራል። እንደዚህ ነገር አድርግ ሲሉ ጊዜ እኔ አልችልም፣ አቤል እንደዚህ ብለዋል ወይ ተጠንቀቅ ብሎ ብትነግሩት ምን ደንበኛ ነው። ብዙ ጊዜ በአንተ ጋር ነው የሚጠቀም። ወደ አንተ ጋር ዙረህ ብታመጣው ለምን ሰውን ለመጉዳት ሆን ብላችሁ ትነሳላችሁ? እናንተ ወንጀለኛ ሆናችሁ በእናንተ ውስጥ የሚሰሩ በእናንተ ስር የሚሰሩ ሰራተኞች ወንጀል ውስጥ እንዲደረጉ፣ ቤተሰባቸው እንዳይረዱ፣ እንዲታሰሩ፣ ወንጀለኛ እንዲሆን በወንጀል እንዲጠየቁ ለምን ታደርጋላችሁ? እናንተማ መቼም ወስናችሁ ፈቅዳችሁ እየገባችሁበት፣ ምክንያቱም አሰሪ ስለሆናችሁ። ሰራተኛው ደግሞ ይኖርበት